እስኪመጣ ድረስ በስነ ስርዓት ለኔ ያለሽን ስሜት ንገሪኝ። አለ ግን አላውቀውም ማለት ምን ማለት ነው እንዴ? ንገሪኝ በስነ ስርዓት። ለምን በቃ በእግዚአብሔር አሁን ከመጣሱ ሌላ ነገር ነው የሚመስለው። በላው እኔ የትም አልሄድም። ሰው የሆነ ያሳለፍከውን ነገር እኮ በቃ ግን ሁሉንም ነገር እኮ አትነግራትም ማለት ግን እሷ ስለሷ ማንነት ምንም አታውቅም ብዬ ነገርኳት። ይሄ ውስጥ ከፈለክ አማረኝና ገሏን ከፍተህ አናግሪኝ በስነ ስርዓት። እንዴ እሱ አለመኖሩን ሰምቼ ነው የመጣሁት። በስነ ስርዓት አናግሪኝ። አንተ በእናትህ ምን ሆነህ ነው? እኔ ምንድነው የማናግርህ? ለምን እንደምትበጣብጣው? እኔ ልወጣ ነበረ ሲጀመር። ያለውን ስሜት ንገሪኝ በቃ። የለም አሁን በስነ ስርዓት እየጠበቁኝ ነው። ውጭ ላይ ናቸው። በቃ ሊገዛኝ ነው። እኛ የሆነ ቦታ ልንል ሁሉም ነገር አንተ ማወቅ አለብህ። ሲጀመር አንተ እሱ አለመኖር በምን አውቀህ መጣ? ያለን ጊዜ ትንሽ ጊዜ ነው ያለው። እስኪመጣ ድረስ በስነ ስርዓት ለኔ ያለሽን ስሜት ንገሪኝ። እኔ ምንድነው የምነግርህ? ያማህል እንደ ቆይ ጤነኛ ንገሪኝ። እንዴ ምን ሆነሽ ነው አንቺ? እንዴ በፊት ያደረግነውን ነገር ምናምን አታስቢም እንዴ? ምንድነው ያደረግነው? ምን ልንገር? ምን ብዬ ነው የማወራው? ምን እንድነግርህ ነው የምፈልገው? ያ ውስጥሽ ላይ ያለውን ነገር እንዳለ ንገሪኝ በቃ። ምንም የለኝም ነው ዛሬ መመላለስ አልፈልግም ከዚህ በኋላ። ምን ሆነሽ ነው አንቺ? ሲጀመር ለምንድነው ማትመጣል? እኔ እያየኸኝ ነው። ለብሼ ልወጣ ነበረ ይጠብቀኛል እኮ ይደውላችሁ። አሁን ፈርተሽ ከሆነ እሱ ባለበት ማትናገሪ ከሆነ ለምንድን ነው ለኔ ማንነግሪኝ? እሺ ምንድን ነው የምነግርህ? ያለሽን ስሜት ለኔ ያለሽን ስሜት ንገሪኝ። ጠፍቷል አልጠፋም ሁሉን ነገር ማወቅ ፈልጋለሁ። ለምንድን ነው የማይገባሽ? ስመላለስ ትንሽ እንኳን እንትን አይለሽም እንዴ? አይሰስትሽም? ምን ሆነሽ ነው አንቺ? አሁን በቃ እኔ ግልጹ እንድትነግሪኝ ብቻ ነው ፈልገው። ሌላ ነገር ካንቺ ምንም አልፈልግም። እየጠበቅሽ ነው። ምንድነው ንገሪኝ። ያለውን ነገር ንገሪኝ። ለምንድን ነው የማትነግሪኝ እኮ? ምንድነው ምን ብዬ ነው የምነግርህ? በቃ ያለው ነገር ግልጽ ከሆነ በቃ ውስጥሽ ያለውን ነገር ስለኔ የሚሰማሽን ስሜት ንገሪኝ። እኔ ከሆነ ብቻ ልጅ እየኖርኩ ነው አይደለ? ስለዚህ በቃ እኔ ያለኝ ነገር እኮ ነገርኩህ ታውቃለህ። በቃ አሁን ደግሞ እኔ ትዳሬን ፈትቼ ካንተ ጋር ሆናለሁ። ምንድነው ትዳሬን ፈትቼ? እሱ እኮ ከኋላ የመጣ ግለሰብ እኮ ነው። ከኛ በፊት እኮ የነበረ ነገር እኮ አይደለም። ለሱ ለዚህ ለተራ ሰውዬ ብለሽ ነው አሁን እኔ እንትን የምትይኝ? ጎረቤት ይሰማል። እኔ አታስብ። ይስማ ምን አገባኝ? እኔ ጎረቤት ስለ ጎረቤት ምን አገባኝ ታዲያ? ኧረ ፈጣሪ አንቺ እኔን ከሱ አስበልጠሽ። እሺ አሁን ምንድነው ለኔ ያለሽን ስሜት ትክክለኛውን ነገር ንገሪኝ በቃ። እኔ እሱን ብቻ ነው የምፈልገው። ሌላ ነገር ምንም ነገር አልፈልግም። ምን ብዬ ነው እኔ እንደምነግርህ እኮ ነገር አይገባኝ። ማለት የሆነ አፈቅርሃለሁ፣ ወድሃለሁ፣ አገባሃለሁ ልበልህ እንደዛ እንድትነው የምፈልገው። ውስጥሽ ያለውን ስሜት አታውቂውም? ምንም የሚሰማሽ ነገር የለም ስለኔ? አለ ግን አላውቀውም ማለት ምን ማለት ነው እንዴ? ንገሪኝ በስነ ስርዓት ንገሪኝ። እኔ እንድትነግሪኝ ብቻ ነው የምፈልገው በቃ ንገሪኝ። አንተ ቆይ ማለት ነው እስካሁን ድረስ የት ነበር ያለኸው? እስካሁን ድረስ ለኔና ለህይወታችን እየሰራው ነበር። እኔ ሲጀመር አንተ አግባ ወለዳቱ ላይ በምን አውቃለሁ? እኔ እሺ የሚታይ ነገር ነው ሚዲያ ላይ የሚታይ ነገር ነው እኮ ያለኝ ማለት ነው። ላይፌ ያንተ ላይፍ እኮ ምን እንደሆነ ራሱ አላውቅም። ምን ማለት ነው ያንተ ላይፍ ማለት? ላንቺ ብዬ እንደወጣሁ አታውቂም ነው? ለሁለታችንም ብለን እንደወጣሁ አታውቂም? እንደተሰደድኩ አታውቂም? ምክንያቱም እኔ ማለት የጻፍኩልህ ቴክስት እንኳን በወቅቱ ሳትመልስ ነው አድረግ ጠዋት ስልክን ዘግተህ የጠፋው። እሺ ከዛ በኋላ ስደውልስ አታነሺ? እኔ ታዲያ ቢያንስ እንኳን ስልክሽን አንስተሽ እዚህ ነኝ እንደዚህ ነኝ እንኳን አትይኝም? እሺ ሂዳው ነው እኔ እንድነግሪኝ ፈልገው ያለው ነገር ሁሉ ለምን በቃ በእግዚአብሔር አሁን ከመጣሱ ሌላ ነገር ነው የሚመስለው። በላው እኔ የትም አልሄድም። ይኸውልሽ እንድታስረጂኝ ፈልጋለሁ። ምንም መደባበቅ እኔ ምንም ከዚህ በኋላ መመላለስ ማለት እሱ ከመጣ አሁን አንተና እኔ እዚህ ጋር ሆነን ሲያየን ሌላ ነገር ይመስላል። አያገባኝም። እኔ ምንም የሚያገባኝ ነገር የለም። ህይወት ነው የኔም ህይወት ነው የተበላሸው። እሺ ያንቺ ብቻ አይደለም። አንተ ሰውዬ እኔ ህይወት አለኝ። በቃ አትበጥብጠኝ። የራስህ ህይወት ኑር በቃ። እንዴ ሴት አለ አይደል? ሌላ እንዴ አለብህ? እኔ በድዬ ካለው አይደለም ህይወቴን ያበላሸሽ ገባሻ? ሌላም ህይወት እንዳልመራ ነው ያደረግሽ። አንቺን ስጠብቅ ማለት ነው። እየገባሽ ነው ልሽ ነገር ሁሉንም ነገር ያበላሽሁት ላንቺ ብዬ ከዛ ድረስ እዚህ ድረስ የመጣሁት ላንቺ ብዬ ነው አይደለም? አሁንም እየገባሽ አይደል? ሲጀመር የሆነ ነገር አለ ላንቺ ብዬ የሆነ ነገር አለ። የሆነ ሰው ማለት ነው ሂድና ህይወታቸውን በጥበጥ ብሎ የላከ ሰው አለ። አንድ ሁለት ደግሞ እኔን የምትወደኝ ቢሆን ማለት ነው አሁን ያለበት ቦታ ታከብራለህ። የሚወድ ሰው እንደዛ ነው ዋጋ የሚከፈለው ማለት ነው። አዎ እየመጣት በጠብጥም ነበረ
በቃ ይሄ ነው ላንቺ ፍቅር ማለት ነው። አዎ እንደዛ ነው። ይሄን ያህል ማለት ልጅ ቢያንስ ልጅ ባልወልድ ምናምን ትዳር ባልይዝ ፍቅረኛ እንኳን ቢሆን ኦኬ ድሮ ፍቅረኛ ይገመለሳል። እኔ እኮ ላይፍ እኮ ነው ያለኝ። በቃ ሞዶላ አከብሮላ አፈቅረዋለሁ። እንደ አንድ ሰው ለሱ ያፈቅራል እንዴ? አልዋሽም፣ እወድሃለሁ በቃ አለቀ። ከዛ በኋላ ምንም ነገር ከሆነ ከኔ ጋር ለምንድን ነው የማትሆኚው? እሺ ለምንድን ነው የማትሆኚው? መውደድና ማፍቀር ይለያያል። ምንድነው ልዩነቱ? እሺ ምንድነው ልዩነቱ? ላንተ አላፈዳም። ታውቃለህ፣ በደንብ ነው የምታውቀው። አሁን በቃ ለምን አይድበናት እንደልሽ ህይወትሽን ነው ማበላሸው በስነ ስርዓት ማለት ነው። አውቃል ምን እንደተፈጠረ አንቺ ላይ ምን ነው የሚፈጠረው? ያልሽውን ነገር ያውቃል። ምን ነው የሚፈጠረው? ምን ላይ ምን እንዳለ ያውቃል። ያውቃል አያውቅም? ንገ አናግሪኝ በስነ ስርዓት። ወሬን ነው ልትሄጂ የምትፈልጊው? ወሬን ነው አናግሪኝ በስነ ስርዓት። ያውቃል ከ6 በኋላ መጥተው ይመጣል። እጠብቀዋለሁ ነው ወይ ምን የዛ እኔ እናንተ የዛ ድሮ ማለት ጸብ ነበረን አይነበረንማ ሰላማዊ ለዛም እኮ ነው ያከበርኩ። ለዛም እኮ ነው አሁን ደስ ብለኸኝ ማለት ነው። በቃ ምንም አይነት ነገር አንተ ጋር የሆነ ጉዳት እንዳይደርስ የፈለኩት ማለት ነው። ከኔ ጋር ለምን አትሆኝም? እሺ ለምን ማለት እኔ አላፈቅርህም፣ ፍቅር የለኝም ላንተ አሁን። እኔም ህይወታችሁ ሞታ እኔ በጣም ወዳችሁ ልጆች ያባቱ እኮ ነው እሱ ያማል እንዴ? የት ነው ይሄዳል ነገር ይመጣል፣ እነግረዋለሁ ሁሉንም ነገር ያውቃል። ስለልናችሁ ስላንቺ የተፈጠረው ነገር ያውቃል እኮ በቃ ያወቃል እንዴ? በቃ የድሮ ፍቅረኛ ነበር ካለቀ ከዛ የዘለለ ነገር አለ ምንድነው? ከዛ አንቺ ትንሽ ነገር አድርገሽ ነው የምታስቢው? ምኑ ፍቅር ማለት እኮ ትልቅ ነገር እኮ ነው። ምን ሆነሽ ነው አንቺ? ከፍቅር በላይ ደግሞ የልጆች አባት ነው። እኔ ከሱ ካንተ የልጆች አባት እሱ ባይኖር ኖሮ እኔ እኮ ነኝ ነበር የልጆች አባት መሆን ነበር እኮ በነበር ቀርቷል እኮ እሱ በቃ አለቀ። እንዴ በነበር አትበለኝ። እሱ ጋር አለቀ በቃ። እሺ እንዳልፍ እሱን አገባሽ። ከዛ በኋላ እሰይ በቃ እንኳን የልጅ ያለፍ እሰይ ጠብቀኝ ብለኸኝ ምንም እሰይ አልሽኝ። እኔ አንተ በቃ ነው ባቴም እኔ ካልነገርኩት ለስ እኔ ወንድ አይደለም። ዛሬ ምንም አያውቅም። ደግሞ ስትነግሪው ሰምቻለሁ። ምንም ነገር ስላንቺ ያረፍሽው ነገር እንዳለ አያውቅም መሰለኝ። በስነ ስርዓት ምን ያደርጋል? ቆይ በኔ ነው እንዴ የተጀመረው? የሆነ ሰው ፍቅረኛ ይዞ ከፍቅረኛው ጋር መለያየት በኔና ባንተ ነው የተጀመረው አይደለም እኮ። ምንድነው ከፍቅረኛ እሱም እኮ እሱ ታሪክ ነው እኮ። አንተ ሁላችሁ ወድሽ ነበር እኮ ታውቂያለሽ። አንቺ እንደማሞት ታውቂ ነበር እኮ። ድንገት ማለት ነው ተነስተህ ሄድክ ያለህበት ማለት በቃ እኔም ስደት ሄጄ ራሴን ነገር እንትን ብዬ መጣሁ። አሁን እኮ ተገናኝተን እናውራ ብለሽ እንኳን ትንሽ አትታገሽኝ? ምን አይነት ሰው ነሽ ግን አንቺ? የሆነ ቦታ ሄደን የማላውቀው ሀገር ሄደን ስልክህን አጠፋፍተህ ከዛ በኋላ እኔ ለማን ነው የማወራው እንደዛ ብዬ በቃ ሻውን ተወኝ። በቃ ከህይወቴ ውጣ። በቃ ምን ሆነሽ ነው? ምን ልሰራ መጣ? ፍቅር እኔ እግዚአብሔርን ልወጣ ነበረ። ልወጣ ስል መጣ ማለት ነው። በር ደግሞ እኔ አልዘጋውኝም። ሲቀጥል ደግሞ በር መዘጋት ያለ መዘጋቱ ሳይሆን እኔ ልብስ ሰማኝ። እኔ የምነግርህ ነገር ስላለ ነው የመጣሁት። ሌላ ነገር ለፍጠር ምናምን አይደለም። በቃ ማውራት ነገር ስለነበረ መጣሁ። ሌላ ነገር አይደለም። እና እኔ ምን ልሰራ መጣህ? ለምን አለ እሱን ነበር የጠበቅኩት። አንተ ነበር አልነበር የሚጠበቅ ነገጣም እሱ ነበር የጠበቅኩት። እሱ እኔ እግዚአብሔር ይያል እኔ ወይ የሆነ ነገር ማለት እኔ በቃ እኔ ወይም ከናንተ የሆነ ነገር ላድርግ ራሴ ማለት ነው። የምር ለመደባበቅ ምናምን እንዳትሞክሪ። ያለውን ነገር እንዳለ አስረዳለሁ። የሆነ ራሴ ታጣ ምናምን ልጅ እንደራሳት የምፈልገው አሁን ግባና ምንድነው ነገር ያለውን ነገር ነገር ምንድነው ያልኩሽ እኮ ነው። አሰማም እንዴ እየጠየቅኩሽ እኮ ነው። ምንድነው እሱ የሚሰራው? እሱ ያልኩሽ እኮ ነው። እዚህ ቤት ይኸውልህ እኔ አንተ አለ ብዬ ነው ብላችሁ ጭራሽ ደወልሽለት። እኔ በሌለውበት ሰዓት ጠብቀሽ ደወልሽለት። ይሄ ነበር ይፈራል። ገባችሁ? አንድ ላይ ሆናችሁ ጭራሽ አሁን አንድ ላይ ሆናችሁ ዝም በይ። ልታናግሪኝ አልፈልግም። የምታወራው እሱ በሌለበት አጥዬ ነው እኮ የመጣሁት። እኔ የለም ብዬ ነው የመጣሁት። ምን አስበሽ ነው? እና ከሌላ ምን አስበሽ ነው በሌለውበት ቤት የሚመጣው? ስለፈለኩኝ ነው የመጣሁት። ምን ሆነ? እና ለምን ትሰራለህ? ጥላችሁ ታ አለመኖሬን ጠብቀህ ደወለችልህ። ከዛ መጣህ አይደል? እንደዛ ነው ነገሩ። እንደዛ አይደለም። ምን እንደምታረገው እዚህ ምን እንደምታረገው እንደዛ አይደለም። አንተ ተረጋጋ። ነገር አለ። ምንድን ነው የምታወራኝ? ተረጋጋ። እኔ እኮ አይደለም ምን የተላከው ነገር አለ። ይሄ የምር ናቲ የተላከው ነገር አለ። አንቺ አሁንም ታወሪያለሽ። የተላከው ነገር አለ ትያለሽ እንዴ? እና እንደ
የሚወድ ሰው እንደዚህ ነው ዋጋ የሚከፍለው። ይሄን ያህል ነው እናንተ ጋር ዋጋማ ከፍለሽኛ ጠበቅሽኝ ዋጋማ ያስፈልሻል ይብለሽ ባለጌ ምን ትሰራለሽ? ያኑ ላግዜ ጠበቅሽ ላንቺ ብዬ መጣሁኝ ግን አንቺ ነሽ ምንድነው መሳሪው ከሱ ጋር ያልኩሽ እኮ ነው። ለምን ደግሞ አትነግሪኝ? ደሞ ዋጋ አይንሽ ይውጣ የሚወጣ ነገር አይንሽ ይውጣ ነው ብላችሁ ጭራሽ አያናት እመረውትና ያ እኔ እጮሃለሁ የሚሰማኝ ሰው የለም። እነዚህ ገና ያልጨረሱ ብዙ ነገር አላቸው። እኔ ምንም አንተ ነግረህ ብዬ ነው የመጣሁት እንዴ ማት ያልሰማው ነገር አለ ያልሰማው ነገር አለ ምንድነው ስም አልሰማሁም እኮ በስነ ስርዓት ስማኛት አይደል ምን ነው አልሰማው እኔ እያየሁ መስማት እኮ ጥቅም የለውም። ካየህ እኮ በአይንህ ካየህ መስማት ጥቅም የለውም። እቺ ባህል ምናምን ደግሞ አዝበኝ ጭራሽ እኔ ለማባበል ምናምን እንዳትሞክር። እስከዛ ያደረግሽውን ነገር ታውቂያለሽ። ናቲ ከስንት ጊዜ ጀምሮ ማለት አልጨረሱም። ያለፈ ታሪክ አይደለም። ያለፈ ታሪክ የሰባትና የስድስት ዓመት ታሪክ ነው። ምን አለኝ ዝም በይ በቃ ውሻ አፋው ከፍተህ እንዴት ቆይ እሱ በሌለበት ትመጣለህ? ጭራሽ ብለህ እዚህ ደረጃ ላይ መጣሁት እኔ አስቤ ነው የመጣሁት። ለምን አይመጣም? ይኸውልህ ማንኛውም ነገር በር ክፍት እስከሆነለት ድረስ ይገባል። በሯን ከፈተችለት ይገባል። አለቀ በቃ። አንተ እንደምታስበው እኮ አይደለም። እኔ አንተን ነበር ለማናገር የመጣሁት። እኔ ለማናገር አይደል? ሳንዶር ጠብቀህ ነው እኔ የምታናግረው? እሺ ለምን አታባሪው? እዚሁ ሰፈር ወጣ ጠብቁኝ። ደግሞ ይኸውልህ ዛሬ እኔ የሄድኩበት ባልመለስ ኖሮ ቀኑ ሙሉ አልነበር ኖሮ ሌላ ነገር ውስጥ ሊገቡ ነበር ማለት ነው። አዎ ይሄ እንደዚህ አይነት ባህሪ የለብኝም እኔ በእናትህ ምን ሆነህ ነው? እኔ እንደዚህ አይነት ነገር እንትን አይደለም። እሺ እንዴት ቻልሽበት ግን ማስመሰሉ? ሁሌ ማስመሰል አይችልም። አንቺ ለምን ያስመሰለው? ለምን አናግሩኝ? ማወቅ ያለብህን ነገር ማወቅ ያለብህን ነገር እኮ አንተ ስለሰው ምንም የምታውቀው ነገር የለም እኮ እስከዛሬ ድረስ ምንም የምታውቀው ነገር የለም ማለት አዎ ማላቃት እኔ ማለት ነው። እስከዛሬ ድረስ እያስመሰለች መኖሯ ነው። አንቺ ሁሉንም ነገር ነግረሽዋል። እስከዛሬ ድረስ ያለውን እያስመሰለች መኖሯ ነው ማለት ነው። ሌላ ነገር ነው አለ በስነ ስርዓት እንዴ የምን ታውቃታለህ? አዎ ምንድን ምን ምን አይነት ሰው ነው ግን አንተ? እንደዚህ አይነት ሰው ነህ? እንደዚህ አይነት ሰው ነህ? እንደዚህ አረመኔ ሰው ነህ? የምር እንደዚህ አላውቅም ለካ ማለት ነው። አንቺ እንዳልናገረብሽ ነው እንደዚህ የምትሆኚው? ምኑ ነው የማትናገረው? ምን አለ ቆይ ምን አድርጌሃለሁ? የሰራሽውን ታውቂዋለሽ። ለምን እስቲ እውነቱን አንቺ ራስሽን የምታምኚው ከሆነ ለምን የምታውቂው ከሆነ አሁን ራስሽን ሁሌ ስላንቺ ምን ሰባልጋይተኸኛል አይደለም ጤና የለውም እንደ ሰው አሁን ምንድነው እሱ ምን ያለብህ እሷን አንተ በስነ ስርዓት አታውቃት። ማወቅ ያለብህ ነገር እንዳለ እያሳወቀች አይደለም። ሲጀመር አንተ እሷን ለምንድነው ስለባለች ንገረኛ ማላውቀውን ነገር እሺ ንገረኝ እስቲ እኔ አላውቅም እንበል ንገረኝ። ናቲ አንዳንዴ እኮ ማለት ነው ሰው የሆነ ያሳለፍከውን ነገር እኮ በቃ ግን ሁሉንም ነገር እኮ አትነግራትም አይደል? ማለት የምትናገረው ነገር አለ የማትናገረው ሊኖር ይችላል። እኔ ደግሞ ያልነገርኩት ነገር የለም። እሱ ጋርም የግድ ሰው አልነገርኩም እንጂ ፍቅረኛ እንደነበረ ፍቅረኛ እንደነበረች ብቻ መናገሩ በቃ ከዛ የዘለለ ነገር እንዳላችሁ እንደዚህ ሄደዋል እንደዚህ ወጥቷል ማለት አይጠበቅም ማለት የምትወደው ከሆነ የምታፈቅረው ከሆነ ስላንተ ማንነት ሁሉንም ነገር ሚስጥርን ማወቅ አለበት አይደል? እኔ በዛ ነው የምስማማው። ገባህ? ግን እሷ ተስም ብለው ያተወረ በእናትህ ስራሽን ስለምታውቂ ነው የመታሽኝ። ሲጀምር እንደው ልንገርሽ ስራሽን ስለምታውቂ ነው የመታሽኝ። ሰሜን ተነቅሰዋለች ገላዋ ነው ከፈለክ ሁሉንም ነገር ማወቅ ትችላለህ። ይሄን ለመደበቅ ነው እስከዛሬ ድረስ ይሽሽሽ ነበር። ስለሷ ማንነት ምንም አታውቅም ብዬ ነገርኳ። ይሄው እስቲ ከፈለክ አማነኝና ገሏን ከፍተህ እዩ። ሰሜን የተነቀሽው አይዛን ሰዓት እንደምትወጂኝ ታውቅ ነበር በስነ ስርዓት። አሁን ግን ዝም ብለህ አንተ ደግሞ አትቀደድ። ነገርኩህ፣ ሁሉንም ነገር ነገርኩህ። ካላመንከኝ በደንብ ጠንቅቄ ማውቃት ያማል። አብራኝ እኮ ነው የምትኖረው። እንዴት ነው ስምን የምትነቀሰው? ታውቃታለህ። ና ክፈተው ምን ብታውቃት ከሆነ ምን ነው ስለ እርግጠኛ ስለሆንኩኝ ነው የማወራው። ሁሉንም ነገር ብቻ ሳይ ምንድን ነው የማገኘው? ታገኘዋለህ። የራሴን ስም ገባህ? አቤት የዛኔ እንደምትወደኝ ታረጋግጥ። ሂድና አየው ከፍተህ አንተ እየተቀደደ ነው አስወጣው። ለምንድን ነው የማታምነኝ? እኔ አታምነኝማ። ምንድን ነው እሱ ማለት ነው? ምንድን ነው ባለቤትህ ነው
እያት ያው ያንተ ባለቤት ነች የኔ ስም ነው ያለው ይው ኧረ በእናትህ ልለምን ኧረ በእግዚአብሔር ልለምን በቃ ከፈትና ይው አቤት ኧረ በእናትህ አንተ ሰውዬ ለምን የምትለምኚው አንቺ ተነሽ ወይ ሳሚ ተረጋጋ ለምን ትለምኛለሽ ስራሽን ስለምን አስመሳይ ነሽ ለምንድን ነው አስመሳይ ስለሆንሽ ነው እኔ መጣሁ እያለ ያለው እውነቱን ነው ወይ እያለ ያለው እውነቴን ባይሆን እኔ እርግጠኛ ሆኜ እንደዚህ እነግርሃለሁ ከፈተው የት ነው የምከፍተው ገላዋ ላይ አለ የት ጋር የተነቀሽው ና ያሳይ የት ጋር የተነቀሽው እውነቱን ነው ይሄ ሰውዬ ኧረ በእናትህ ኧረ ላይ አንተ እዚህ ነው ክፈትና እዚህ ጋር ነው የት እዚህ ጋር ዛሬ ድረስ ነገር እዚህ ነው ወይ ያው ከፈለክ ዱር ያደዛ ካየሽ እንዴት እስካሁን ሳለው እንዴት ሳለው ባለቤትሽ እንኳን ናይስ ሊቆይ እንዴት ሳለው እስከዛሬ አንተ ዝም ብሎ እኔዋ ዝም ብሎ ያ ሁሉንም ነገር ተደብቃለች ሲጀመር ለአንተ ግልጽ አይደለች የሚያልኩ እኮ እውነቴን ነው አንተ በቃ ዝም በል አትደፍደፍ ተናገር ካለ እውነቱን ተናገርኩኝ ይኸው አታምነኝም ታዲያ ይኸው አታለ አየህ እስከዛሬ ድረስ ግልጽ አልነበራችሁም ኧረ በእናትህ አትክደድበኝ ናዮ ኮያየውት እኮ ነው ምንም እኔ እንትን ለማለት አትሞክሪ አቺ ሁሉንም ነገር ያደርጋችሁ ታውቂያለሽ ታቶ ጭራሽ ተሰርተሽ እስከ ዛሬ ላይ አታምነህም አንተ ግን አታምነኝም ምንድን ነው በቃ የበፊት ታሪክ ነው በቃ አልነግሪም ነበር ታዲያ እስከ ዛሬ እንዴት ቻልሽበት መደበቁ ሲጀመር ማለት ነው የአባቴ ስም ነው የእሱ አይደለም እስከ ዛሬ ሸምጣጭ ቸሩ ቸዋሪ ባለቤት ቸሯን እንዲያንቺ ካሪ ነገርኩት አንቺ ልክስክስ ደምቀና ሙሉ አንቺ ባለጌ ጭራሽ ታቱ ተሰራሽ ታቱ ጭራሽ ነገር ነበር አላምን አልከኝ ሁሉ ነገር አስረድቼ ነበር እኔ በነገርኩት ኧረ በእናትህ ሳሚ ተረጋጋ በእናትህ ዞር በይ ውሻ ዞር በይ አይንሽን ነው ማጠፋልሽ ዞር በይ ገልሻለሁ አጉል ቦታ እመታታለሁ ትሙት እኔ አባቴ ስም ነው በጣም ሁሉንም ነገር እኔ አይደል ያስረዳው እኔ ለምን ተመታኛለሽ እንዴት አስቻለ ከኔ ጋር ተይተሽ የሌላ ሰው ስም ሰውነትሽ ጋር አዋህደሽ አታውም ነበር እኔ አባቴ ስም ነው በህይወት ለምቋል ይሄኛው ማለት ነው ገና ብዙ ነገር ይላል እኔ ማሰበኝ እኮ ነው ብዙ ነገር ነው የሚለው ኧረ ግቢ በእናትሽ አይኖ እንዳለው ነገ ጧት ግቢ በቃ እስከ ነገ እንዳትወጪ በቃ ይሄንን ታቱ ወላጅ ላይ እንዳለ ካሮና እንደው ከነቆሎ አልገፈው እንዴ ሹሻ ከነቆሎሽ ምገፍኛ ፍራጭ ሱጂ ለምን ወጣ እኔ ነኝ እኮ እኔ በነገርኩት አሁን እኔ ይመታኛል እኔ ምን ነበር ኧረ በእናትህ ሳሚ በእናትህ ማታጠፊ ከሆነ ከነቆዳሽ ነው የምገፍል እኔ ስለሚያመኝ ነው እንጂ ማለት በፊት ለበላጠፋ የነበረው የዛን ጊዜ ማለት ነው አንቺ እንዴት አሳሚ እንዴት ደበቀች እስከዛሬ ድረስ ደብቄ ካደለም ማይቀር ነው መጠየቅ ያለብህ ነገር እሺ ሳሚ አስቀምጠው በእናትህ ጀመር እስከ ዛሬ ድረስ ያላወቀው ነገር ብዙ ነገር አለ ምን ነገር ነው እየደበቀች ነው ሁሉም ነገር እየደበቀች በቃ ተረጋጋ አንቺ እንዳትመጪ በቃ ቢያንስ እስኪረጋጋ የምትሰማ ከሆነ ነገ ጠዋት እለዋ ላይ እንዳለ ንገራት